የ20 ዓመት ሴት ልጁን አስገድዶ የደፈረው አባት በእስራት መቅጣቱ ተነገረም። ደፋሪው እኮ ፖሊስ ነው እኮ ለዛውም ልጁን ጋይስ የገዛ ልጁን የሆነ በጣም አደገኛ ሰይጣን ገብቷል። ማርያም ነው የምላችሁ እንዴ መጥፎ ዜና ቀን በቀን እኮ መጥፎ ዜና እኮ ነው ቀን በቀን ወጥ ያለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ቺቺኒያ ፈርሶ ድንግልናሽን በስንት እድሜሽ ነው ያጣሽው? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን በጣም ብዙ አነጋጋሪና ወይ ጉድ የሚያስብሉ ነገሮችን እናያለን። ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ጀለስ እዚህ ቪዲዮ ላይ ከእስር ቤት ተፈትቻለሁኝና እስቲ እንኳን ደስ ያለ በሉኝ ብሎ ነው ፖስት ያደረገው። ኮሜንቱ ሌላ ታሪክ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ኦኬ ጋይስ ከእስር ቤት እንደተፈታ ተመልከቱ። ቪዲዮ ልኮ ነው። እስኪ ኮሜንቶቹን እንመልከት። የኮሪደሩ መንገድ ሁሉም አይረገጥም። እሺ ደግመው እንዳይከቱሽ ብዬ ነው እንዴ። የኮሪደሩ መንገድ ሁሉም አይረገጥም። ኧረ ሰው ደግመው እንዳይከቱሽ ብዬ። ኧረ ተው ተው። ቺቺኒያ ፈርሶ ምች የሆነ ሰው ነው ጋይስ ተመልከቱ። ይሄን ተመልከቱ። ቴዲም አልበም ለቋል። ዳስታር የሚለውን እንዳት በዚህኛው ያ ታስሮ እያለ ያመለጠው ነገር ካለ እያስታወሱት ነው ጋይስ። አካውንት ከፋይዳ ጋር ማገናኘት ግዴታ ነው። ያው ድንገር ይሄኛው ፒስ ነው። ይሄኛው ፒስ ነው። አሪፍ ነው። እሺ አባቱ ፌስታል ተገልግሏል። ያው ለጠቅላላ ላይ ጋይስ ጥሩ ውለታ ነው ያሉለት እንዴ ድጋሚ እንዳይገባ። ሰውየው በጣም ተጎሳቁሎ ነው የወጣው ከእስር ቤትና ድጋሚ እንዳይገባ ጥሩ ውለታ ነው ያሉለት። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንተ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድን ነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደድ? የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንደ በመድኃኒት የሚጠፋ ነገር ነው እንደ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። ማን እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱን አይተህ ነው እንደምትሰፋው? ወጥ ያለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄድን። ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ እቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ እቃዎቹ ደግሞ የቃረዱ ናቸው፣ ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት።
ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300,000 አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ የማይሆን ነገር እንዴ! እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ኢግኖር አድርገው መላክ ነበረባቸው። ያ ጋይስ ላይቭን ያየሁት ነበርና ሜሪ ትሪፍት ነው ምናምን ሜሪ ቦንዳ የምትባለው ሴትዮ በጣም ነው ስትሰደብ የነበረችው። እስኪ ቪዲዮውን ትንሽ እንመልከተው። ነገሩ ምን መሰላችሁ ጋይስ? ይሄ በረከት የተሰኘ ሊስትሮ አለና ከዛ ሜሪ የምትባል አንድ ባለሱቅ አለች፣ የቦንዳ ሱቅ ያላት እና የሆነ ፎሎወር አድርስልኝና አካውንቴን ሱቄን እሰጥሃለሁ አለችው። ሙሉ ሱቄን እሰጥሃለሁ 1.5 ሚሊዮን ብር ያወጣል ሱቄ አለችው። እሱም እሺ ብሎ በጣም ለፍቶ ምናምን አደረሰ። የሆነ ፎሎወር ስትኖር እንጃ ብቻ አደረሰላት፣ የሆነ ፎሎወር አደረሰላት። ከዛ ሰጠችው ሱቁን ምናምን እና ሱቁን ሲያዩት 1.5 ሚሊዮን አያወጣም፣ 300,000 ራሱ አያወጣም ሰውየው እንደሰማችሁት ማለት ነው። እና አሁን በረከት ምንድነው የሚለው 300,000 እንኳን የማያወጣ እንትን ሰጠኛለች 1.5 ሚሊዮን ብሬን ስጭኝ ነው የሚለው። ወይም ደግሞ ሱቁ 1.5 ሚሊዮን ብር አያወጣም ጨምሪ ነው የሚለው። እና ብዙ ሰው እያለ ያለው ምንድነው 300,000 ብር ይበቃል ውሰድ፣ ሊስትሮ አይደለ አንተ ምን ያደርግልሃል እያሉት ይገኛሉ። እና እኔ በበኩሌ እንደማስበው ግን የልፋቱ ውጤት፣ ምክንያቱም መጀመሪያ የተነጋገሩት በ1.5 ሚሊዮን ብር ነው አይደለ? ስለዚህ 1.5 ሚሊዮን ብሩ መሰጠት አለበት። 1.5 ሚሊዮን ብር የሚያወጣ ሱቅ መሰጠት አለበት ብዬ አስባለሁ ለበረከት። እናንተ የምታስቡትን ነገር ኮሜንት ላይ ጻፉልኝ። ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላውቅም። በመጀመሪያ እግዚአብሔር ይመስገን። አይደለም ተስፋ አስቆርጣሉ ያ መጀመሪያ ያያችሁት ቪዲዮ ጋይስ፣ መጀመሪያ ላይ ያያችሁት እየተደሰተ ምናምን ያያችሁት ቪዲዮ እቃው 1.5 ሚሊዮን እንደሚያወጣ መስሉት ምናምን መስሉት ነው ደስ ብሎት እሱ ማለት ነው በረከት። ከዛ በኋላ ግን ሰውየው ያ የቅድሙ ሰውዬ እስኪ ይሄን ነገር እናስመርምረው እንየው ምናምን ብሎት ባለሙያ ካየው በኋላ 300,000 ብር ራሱ አያወጣም ምናምን ከተባለ በኋላ እንደምታዩት እያለቀሰ ይገኛል በረከት። ሰማችን ሊጠፋ ካልፈለጉ አቋቋም ብናወራ አይደለም መደንገጣቸው ነው። ግሬ ሰማችን ምን አስፈራቸው ደግሞ ቪዲዮ እንደ እነሱ ሲቀርቱ በባለፈው አልፈሩም። ዛሬ እንረከብን ያልኩ እኔ በፍቅር ነው። በቃ ቆጥራችሁ አስረክቡኝ እምቢ ለምን እኔ በቃ አቀን ፈለኩት አይደል? እዛ ጋር ድራማ ነው ተዘር እግዚአብሔር ይዟል ሆነም መድኃኒዓለም እግዚአብሔር አለ። ያ ጋይስ እንግዲህ ይሄ ልጅ ምንም ማለት የሆነ እንትን አጡ አይደለም፣ የሆነ ብር አጡ ምናምን አይደለም፣ ግን ትልቅ ተስፋ ሰጥቶት ነበር ጋይስ። ተስፋ ደግሞ ከባድ ነገር ነው። ተስፋ ተሰጧችሁ ባንዴ ማጣት ማለት በጣም ይደብራልና ልጁ ደግሞ ህይወቱን ሊቀይር ምናምን ጨርሶ ነበረ። ከዛ ባንዴ ተስፋውን ነጥቀውታል። እስኪ ወደፊት የሚመጡ ነገሮችን ደግሞ እናያለን። እነዚህ ቲክቶከሮች ያቸው ምን እንደሚያደርጉ ያቸው እነዚህ ቲክቶከሮች እንዴ በላቸው ነው ጋይስ። ያቸው ምን እንደሚያደርጉ ያቸው ዝም ብላችሁ ይሄኛው ሰው ነው የሚያይለት። አትወጣም ከዛ ጋር ኧረ በላቸው አትወጣም። እያያችኋለሁ ቀርጬዋለሁ፣ እፖስተዋለሁ ታያላችሁ። አሁን አልጣልሽኝምና ጥያቄውን ልጠይቅሽ ነው። ድንግልናሽን በስንት እድሜሽ ነው ያጣሽ? what ድንግልናሽን በስንት እድሜሽ ነው ያጣሽ? ምን ያደርግልሃል ቢቢሹ?
ምን ያደርግልሃል እንደዚህ አይነት ጥያቄ? ያ ይሄ የምታስፈልገዋል ጋይስ፣ ቀበቶ ጫማ ምናምን መመታት አለበት። ይሄ እባካችሁ ልጆቻችሁ ልጅ ሆነው ይደጉ። እኛ ሀበሻ ስንባል አለ አይደለ በቃ ሁሌ ከሰው በላይ አይደለ ሆነ መገኘት የምፈልገው እና አንዳንድ ወላጆች አሉ ወይኔ ታድለሽ ልጅሽ ምን አይነት ቁም ነገረኛ ነው ወይኔ ቶሎ በሰለልሽ የሚባሉ አስተያየት ከሰው ፈልገው በቃ አጉል ልጆቻቸው የሚገፋፉ ከልጅ የማይጠበቅ ነገር በሉ እያሉ አዋቂ ስታይ እንደዚህ ዝም በል በቃ ልጅነታቸው የሚወስዱ እግዚአብሔር በጣም ቶክሲክ ነገር ነው። ልጅ ሆኖ ነው ማደግ ያለበት። ሲረብሽ ሲያጠፋሽ ሲሳሳት እዛኔ ልጅ ይባላል። አትተው አንቺ ተው እያልሽ ስታሳድግ ስታርም እዛኔ ልጅ ይባላል። ልጅ ምን ከአዋቂው እኩል ሲያወራ ልጅ ይጥማቸዋል እንዴ? እኔ በጣም ነው ያስተውቃል ራሱ ከኋላ የሆነ ሰው እንደሚገፋፋው ያለ በል ይሄን አትበል ምናምን እያለ እንትን እንደሚለው። አንዳንድ ልጆች ደግሞ በቃ ወላጆቻቸውን ከመፍራታቸው የተነሳ አዋቂ ሲያዩ በቃ ከነሱ እኩል ለመሆን እንደ ሽምቅቅ እንደሚሉ ዝም ይላሉ። ብዙ አይናገሩም፣ እንደ ልጅ አይረብሹም። ተው እግዚአብሔርን በጣም ይሄ ቶክሲክ ነው። እግዚአብሔርን ልጅነታቸውን አትውሰዱ። እኛ እንዳደግነው ይደጉበት። ልጆቹም ነፃነት ስጧል። ልጅ ነፃ ሲሆን ነው ልጅ የሚባለው። yes I agree 100%። ሰላም ባይሶ ሰላም ወንድሞቼ ስላገኘሁ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። ከአዲስ አበባ እዚህ ድረስ አንተን ለማግኘት ነው። በጣም ጋይስ የባይስ ኢነርጂ አይገርማችሁም? ሁሌ በቃ 100% ኢነርጂ ላይ ነው። አይሰማችሁም? ባይስ ልክ ነው። እሺ ያው ምን ነበረ ዛሬ ፎቶ ላነሳ ነው። እሺ አንሳኝ። ደስ ይለኛል። በቃ ዛሬ ባይስን ፎቶ አነሳዋለሁ። ከ10 ሬት አድርጉለት። ከ10 ምን ሆነው ነው የሚንሰቀሰቁት? እኔ ማለት ምበላው የለኝ ርቦኝ ምሰራው የለኝ እኔ እናት አጥቼ ነው የምልበት። ልጅም እየተንከራተተ አንድ ላይ ሰጥቶኝ። ምን ሆነው ነው የሚያለቅሱት? ርቦኝ ጠምቶኝ እየከፋኝ እኔ እናት እየከፋኝ ሆድ እየባሰኝ። እኚህ ሁለቱም ኢትዮጵያውያን ናቸው ወይ? ያለ ምክንያት አልጠየኳችሁ። የዚች ልጅ ጉዳይ በጣም ስላመመኝ ነው ይህንን ቪዲዮ የሰራሁት። እቺ የምትመለከቷት ልጅ ለሁላችሁም አዲስ አይደለችም። የዚህ ሳምንት አጀንዳ ነች። የምትኖረው ኒውዮርክ ነው። በወር ከ35000 እስከ 40000 ዶላር እንደምታወጣ በአንድ ቃለ መጠይቅ ላይ ተናግራ በጣም አነጋጋሪ ሆና ነበረ። ለዚህ ከፍተኛ ወጪዋ ደግሞ የገቢ ምንጭሽ ምንድነው ስትባል ምንም ስራ እንደማትሰራ ነው የተናገረችው። በኋላ ላይ ግን የልጅቱ ባክግራውንድ ሲጠና ከዚህ በፊት የሷ አባት ኢትዮጵያ ውስጥ ባለስልጣን እንደነበሩ ተደርሶበታል ማለት ነው። እዚህ ጋር እቺ ልጅ በአባቷ ብር ይሁን አይሁን አላቅም፣ ነገር ግን አንድ ሀቅ አለ፣ የአደባባይ ሚስጥር ማለት ነው። መንግስትና ህዝብ የሰጣቸውን ኃላፊነት ወደኋላ አድርገው ከዚች ምስኪንና ደሃ ሀገራቸው ስልጣናቸውን መጠቀሚያ አድርገው እቺን ምስኪን ሀገር የሚቦጠብጡ የእናት ጡት ነካሽ የሆኑ እጅግ በጣም ብዙ አውሬዎች እንዳሉ ግልጽ ነው። ሀገር ማለት ብዙ ጊዜ እንደምለው ዛፍ አይደለም፣ ተራራ አይደለም፣ ወንዝ አይደለም። ሀገር ማለት የሰው ልጅ ነው። ከዚህ አንፃር ኢትዮጵያ ማለት እነዚህ አሁን የሰማችኋቸው ምስኪን ወገኖቻችን ናቸው። ኢትዮጵያ ማለት እነዚህ ናቸው። አያችሁ፣ ከዚች ሀገራችሁ ላይ ነው እናንተ ከዚህ ምስኪን ህዝብ ላይ ነው መንተፋችሁ ለግል ጥቅማችሁ የምታውሉት። ይሄንን ፎቶ በደንብ ተመልከቱ። የድሮ አይደለም። በዚህ ዘመን እንኳ ሰለጠንን በምንለው በዚህ ዘመን እንኳ በተለያዩ ገጠራማ አካባቢዎች በወሊድ ላይ ያሉ እናቶች እስካሁን ድረስ በቃሬዛ ነው ከሚኖሩበት ቦታ ወደ ሕክምና ስፍራ የሚሄዱት በመንገድ እጦት ምክንያት ማለት ነው። ከዚህ ህዝብ ላይ ነው እየነጠቃችሁ ልጆቻችሁን ዱባይ ላይ፣ አሜሪካ ላይ፣ የተለያዩ አውሮፓ ሀገራት ላይ የምታንደላቅቁት ከዚህ ምስኪንና ደሃ ህዝብ ጎሮሮ ላይ ባገኛችሁት ገንዘብ ነው። ይሄ የኔ ሐሳብ የኔም ሐሳብ ነው የምትሉ ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ነው? በወር 500,000 በወር እስከ 2 ሚሊዮን። አረ ወገን እነዚህ ሰዎች እየበዙ ነው እንዴ! ምን ጉድ ነው? ለአንድ ቂንጬ 500,000 ብርና 2 ሚሊዮን ብር ውስጡን ዱባይ ያስኬዳል እንዴ? የኔ እናት እቺ ቋራተር ስጋ ነው ብዬ ጋበዝኳት ልጅ ነች እኮ ነው ሶሻል ሚዲያ ላይ እየወጣች ወንድ ልጅ ከኔ ጋር ለምኖር 2 ሚሊዮን ብር ያስፈልጓል፣ 3 ሚሊዮን ብር በወር ማግኘት አለበት ይሏል። አረ ጉድ ነው ዘንድሮ። ጉድ ነው። ጉድ እኮ ነው። ማርያም ኳዲስ ነው። ኳዲስ ነው። እሺ ነው ግን አሮጌ ነው።
እና እኛ ምን እናድርግ ታዲያ? የኔ እናት ምን እናድርግ? እንግዛልሽ አዲስ ምንድን ነው ያሳየችው? ማይክ ነው ግን አሮጌ ነው። ምኑ ማይክ? አዲስ ማይክ በቃ ይገዛልሻል። አዲስ ማይክ ችግር የለውም። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሹ ማለት መተሽ በመሃል ምን ጉር ነሽ? ምንድነሽ? የት ነሽ ደግሞ አንቺ? እቺ ይጻልሽ ትላንትና በትበት ብላ ቃል ባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? ያገር ሰው ምን ሆነሽ ነው? እንዴ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም አለን። ምን ነው አስጡኛልሽ? አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት፣ ልጆቻቸውን ያሳድጉበት። ቆሾ ቆምቦሪ ብዬሻለሁ። ለዛሬ ጋይስ የገነት ንጋቱ ስም ተቀይሯል። በነገራችን ላይ የቲክቶኩ ማህበረሰብ የገነት ንጋቱን ስም ማለት ነው ሲኦል ምሽቱ ብሎታል። እስኪ በዚህ ስም ትስማማላችሁ? ኮሜንት ላይ ንገሩኝ። የ20 ዓመት ሴት ልጁን አስገድዶ የደፈረው አባት በእስራት መቅጣቱ ተነገረም። በምዕራብ አባያ ወረዳ ብርብር ከተማ ነዋሪ የሆኑት ኢንስፔክተር ግርማ ጌታቸው የ20 ዓመት ወጣት የሆነች ልጃቸው ሃና ግርማ የተባለች የ9ኛ ክፍል ተማሪ መንግስት ባስታጠቃቸው ሽጉጥ ማስፈራራት ቡና እያፈላች ባለበት ሰዓት ወደ መኝታ ክፍል አስገድደው ከወሰዷት በኋላ ክብረ ንጽህናዋን በመገርሰስ አስገድዶ እንደደፈራት ተነግሯል። ለጌቷም ባሰማቸው የደረሱልኝ ጥሪም ጎረቤት ለፖሊስ በሰጠው ጥቆማ መሰረት ፖሊስ ጉዳዩን ሲያጣራ ቆይቶም የምዕራብ አባያ ወረዳ ፍርድ ቤት ጋይስ ይሄ ሰውዬ ፖሊስ ነው ሲል ሰማሁት። ቆይ በምዕራብ አባያ ወረዳ ብርብር ከተማ ነዋሪ የሆኑት ኢንስፔክተር ግርማ ጌታቸው ጋይስ ፖሊስ ነው። ደፋሪው እኮ ፖሊስ ነው እኮ ለዛውም ልጁን ጋይስ የገዛ ልጁን እንዴ 2018 ግን ጋይስ ኢትዮጵያ ውስጥ የሆነ የገባ ሰይጣን አለ። 2018 የሆነ በጣም አደገኛ ሰይጣን ገብቷል። ማርያም ነው የምላችሁ። እንዴ መጥፎ ዜና ቀን በቀን እኮ መጥፎ ዜና እኮ ነው። ቀን በቀን ከዛሬው ከትናንትናው የበለጠ መጥፎ ዜና ዛሬ ይሰማል። ከዛሬው የበለጠ ደግሞ ነገ ይሰማል። ጋይስ እንዴ ምንድነው? አረ በኢየሱስ የ20 ዓመት ወጣት በኋላም ክብረ ንጽህናዋን በመገርሰስ አስገድዶ እንደደፈራት ተነግሯል። ለጌቷም ባሰማቸው የደረሱልኝ ጥሪም ጎረቤት ለፖሊስ በሰጠው ጥቆማ መሰረት ፖሊስ ጉዳዩን ሲያጣራ ቆይቶም የምዕራብ አባያ ወረዳ ፍርድ ቤት በተከሳሹ ላይ 9 ዓመት ከ3 ወር ጽኑ እስራት እንደተፈረደበት። አረ 9 ዓመት በጣም ትንሽ ነው። ማርያምን ጋይስ የምዕራብ አባያ ወረዳ ኮሚኒኬሽን መረጃውን አጋርቷል። እድሜ ልክ ነው ለዚህ የሚገባው። ማርያምን እድሜ ልክ። እኔ አሁን ምነዳው መኪና ፕራዶ ነው። የዛ ላይ የኔ አስተዋጽኦ ግን 600 ሺህ ብር ነው 500 ሺህ ብር የባንክ ነው። ባንክ ነው የገዛው። ይሄን መኪና 1 ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ምን ማለት ነው? በጣም ብዙ ሰው በ3 ዓመት ቢዝነስ ቪኤት ሲነዳ ታየዋለህ። እንትን ጀመርኩ ይልሃል፣ ፎቅ ጀምሬ ይልሃል፣ ፋብሪካ የሱ አይደለም። የፈለከውን አብርሽ እኔ እናንተ እንውጣ በመስኮት የፈለከውን ዘመናዊ መኪና አስቁመን እስኪ ሊብሬ ያሳየኝም በሉ የለም ባንክ ነው። የፈለገ ቢሊዮነር ነው ማወራ። ይኸውልህ ሁለት ነገር ነው ሳይገባኝ ቀርቷል። ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩም፣ በብራቸው ቤት አይገዙም። ለምን? ሪስኩን ባንክ ሼር እንዲያደርጋቸው ይፈልጋሉ። ኤቭሪባዲ በባንክ ነው የሚንቀሳቀሰው። እኔ ይሄንን በግልጽ ማወራው ለምን ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው። 10 ዓመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው እሸቱ ከኋላ ተነስቶ በፕራዶ ሄዳል፣ አንተ እዚህ በቪትስ ትንኮራኮራለህ። ሞራሉን ይነኩታል። ቪትስ እኮ የሱ ነው፣ ሊብሬ ያለው። አይገርምም? የሆነ ችግር ቢገጥመው መሸጥ ይችላል። እኔ አልችልም። አይኔ ያየ ፕራዶ እንደቆመ ነው ችግሬን የምጋፈጠው። ሀብት በሁለት አይነት መንገድ ይመጣል። አንደኛው በሌብነት ነው፣ ሁለተኛው በብድር ነው። በቃ አሁን እንደነገርኩ ነው። ያ የሳይ የ666
መንፈስ በዚህ ሰው ላይ ያለው ነው። አምላክ ጌታ እግዚአብሔር እንደዚህ ይልሃል፣ ወንድሜ እፈልግሃለሁ ይልሃል፣ እጠቀምብሃለሁ ይልሃል። እየከበት የሚገርም ነው። ማሴኬሌፌዲያናሙስ እነዛ የተወጉ ሶፎንያስ እኮ ጋይስ ሲሪየስ እኮ ነው። ሲሪየስ ተመልከቱ። ደሙን ሲያንጠባጥባ ያለ እግዚአብሔር አምላክ እንደዚህ ይለኛል፣ ይሄንን ብላቴና እፈልገዋለሁ አለኝ፣ እፈልገዋለሁ አለኝ፣ እፈልገዋለሁ አለኝ። የሚገርማችሁ ይረግም ያለ ማሴኬሌፌዲያናሙራ ባያናሙስ ወንዶችን ከወንዶች የሚያጋባ ሴቶችን ከሴት የሚያጋባ ሰውን ከእንስሳ ጋር የሚያጋባ ምሪቷን ይረግም ያለ ቢወጣ በኢየሱስ ስም የተሰበረ ይሁን። እዚህ ሰውዬ ላይ የሚሰራ መንፈስ፣ እዚህ ብላቴና ላይ የሚሰራ መንፈስ፣ ከሱ ጀርባ የሚሰራ መንፈስ። የሚገርማችሁ ነገር ምሪቷን ይረግም ያለ ባዶውን እንዲሄዳሉ ከዚህ በቃኝ እያለ ነው ፍቅር ሲይዝም ኖ አንተ ላይ ያለ መንፈስ አለ ይሰበራል። እንዲህ አረ ማን ነው ጋይስ ስሟ? ይቻለች ጋዜጠኛ ምን አድርግ ነው የምትለው? ትንሳኤን ጋይስ ባለ ትዳር ነው የሰውዬ እንዳታፋችሁ እንዲህ ጋይስ። የዚህ ቪዲዮ ኮሜንት ላይ ማለት ነው በጣም ብዙ ሰዎች ሚስቱ ተናዳለች፣ እባካችሁ እባክሽ እያሏት ነው፣ እረፊ እያሏት ነው። እንዳታፋችሁ ትንሳኤ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።